ማነው እንደኔ መዳም ውጪ ስትወጣ ይዛ ትወጣና ሬስቶራንት ሲገቡ ልክ ምግብ ያዙና ምግቡ ልክ ሊመጣ ሲል ይህ እዛ ጋር ቁጭ ብሎ ዳር ያስይዙሻል ከልጆቹ አይለኝ ባሰቱ ጎርስ ወይም ደግሞ እየበሉ ያሉ አይን ላይ ስትገናኝ እንደኔ ማንሽ ምክክ የምትይው ደስ የሚለው ነገር መጥፎም ሆነ ጥሩም ነገር ያልፋል ማለት ነው። ሳውዲ አረቢያ ሲሰራበት በነበረ ሰዓት ምን እንደሆነ ልንገራቸው የሀገሬ ልጆች። ሰዎች የነበሯቸው 2 ሴት ልጆች ብቻ ናቸው። አንደኛዋ እኔ ሳልሄድ የ2 ዓመት ልጅ ነበረኝ። ሌላኛዋ ደግሞ እኔ ስሄድ መዳም እርጉዝ ነበረች ማለት ነው። እኔ ከሄድኩ በኋላ ነበር የተወለደችው። ከዛማ ልንገራችሁ ወደ ሳውዲ አረቢያ ስሄድ ገና ልጅ ነኝ። መብትና ግዴታዬን አላውቅም፣ እንዲሁም ቋንቋ አላውቅም ማለት ነው። በነገራችን ላይ መብታችሁና ግዴታችሁን እንዲሁም ቋንቋ አለማወቅ በጣም በብዙ ነገር እንድትበደሉ ነው የሚያደርጋችሁ። ወላሂ ቢያንስ አሁን እቺ ልጅ እንዳሰማችኋት ሶሻል ሚዲያ ላይ ስለምትጠቀም ሶሻል ሚዲያ ላይ ወጣ ቪዲዮ ሰርታለች። እኔ እንኳን በዚያን ሰዓት ስለ ሶሻል ሚዲያ አላውቅም። አንዳንዴ ብቻ ፌስቡክ ገባለሁ። ፌስቡክ ራሱ አልችልበትም። እንዳሁኑ ቲክቶክ ምናምን አልነበረም ነበር ማለት ነው። ምን እንዳደረጉ ልንገራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ በይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ቤተሰቦቼ የሀገሬ ልጆች ዛሬ የመጣሁበት ቪዲዮ ደግሞ ለየት ያለ ቪዲዮ ነው ማለት ነው። በእርግጥ ልክ እንደዚህ ችታችን እንደዚህ ያለ ህይወት እየኖራችሁ ያላችሁ እህቶች ልትኖሩ ትችላላችሁ። ወይም ደግሞ ልክ እንደኔ ኖራችሁበት በዚህ መንገድ ውስጥ ያለፋችሁ እህቶችም ልትኖሩ ትችላላችሁ ማለት ነው። ግን የዛሬው ቪዲዮ በዚህ ህይወት ላይ እያለፋችሁ ላላችሁ እህቶቼ ይጠቅማችኋል ወይንም መፍትሄ ይሆናችኋል ያልኩትን ነገር ልነግራችሁ ነው ማለት ነው። ቀደም ሲል እንዳልኳችሁ እኔ ሳውዲ አረቢያ ስሰራ በመጀመሪያ ስለ ልጅቷ ልንገራችሁ ሲሆን ጎረኛ ነገር እንግዲህ እቺ ከርታታ እህታችን እንደ ማንኛውም የአረብ ሀገር ሴት መዳም ቤት ውስጥ ነው የምትሰራ ማለት ነው። እንግዲህ የምትሰራባት መዳም ራሷንና ልጆቿን እንዲሁም ሰራተኛዋን ጨምሮ በተደጋጋሚ ወደ ውጭ እንደሚወጡ ነው ሰራተኛቱ የተናገረችው ማለት ነው፣ ለመመገብ ማለት ነው። እና ከሄዱ በኋላ ከሚፈልጉት ቦታ ከደረሱ በኋላ ምግብ መርጠው ምግብ ያዛሉ ነው ያለችው ማለት ነው። ምግቡ እስከሚመጣ ድረስ ሰራተኛይቱ ከነሱ ጋር በአንድ ጠረጴዛ ዙሪያ አብራ ትቆያለች ማለት ነው። ገብቷቸዋል። ምግባቸው እንደደረሰ ስታውቅ መዳሟ ተነሽ ሲሪ እጅልስ ምን ይህና ክትላታለች ማለት ነው። ተነሽና እዚያ ጋር ተቀመጭ ብላ ከተቀመጥኩበት ታስነሳኛለች ነበር ያለችው። ገባችሁ? እና ይቺ ልጅ ተነሽ መባሏ አይደለም ያናደዳት። ገብቷችኋል? ወይንም ደግሞ ምግብ ስላልታዘዘላት አይደለም ያናደዳት። በዚያ አልተናደደችም። በዚያ ምንም የተሰማት ነገር እንደሌለ ነው እንግዲህ ለዋላይ የተናገረችው። እና እነሱ እየበሉ እያለ ይቺ ልጅ መቼም ሰዎች ናችሁና ከአንድ ነገር ላይ ብቻ አይናችሁን ቸክላችሁ ዝም አትሉ ማለት። እነሱ በልተው እስከሚያበቁ ድረስ በመጠባበቅ ነው ያለችው። አንገቷን ደፍታ እየጠበቀች ያው ደግሞ አንዳንዴ መረር ሲላት ሲጠናባት ደፋ አረገችውን አንገቷን ቀና አድርጋ ወደዚህም ወደዚያም ስትመለከት ድንገት በዚያ ቅጽበት መዳሟ ወይንም ልጆቹ ምግብ እየተመገቡ አይን ላይን ስገናኝ ማን ነው እንደኔ ሽምቅቅ የሚለው ወይም ሽምቅቅ የሚል ማን ነው የሚል ጥያቄ ነበረ ቪዲዮ ላይ ያቀረበችው። በዚህ ሰዓት ማንም የሚሸማቀቅ የለም። እህታለማን ሞኛለ ቢያንስ እንዳልኩ ሳንቻው ሶሻል ሚዲያ ተጠቃሚ ነሽ፣ ይከፋና የበጀውን ታውቂያለሽ። ስለዚህ እኛ ኢትዮጵያን ሸቃሎች አብዛኞቻችን ለራሳችን መቼ እንደምንኖር አላውቅም። ወላሂ በጣም ነው የሚገርመኝ። አይታችሁ ከሆነ ከአንድ ቤት የሚሰሩ ፊሊፒንና ኢንዶኔዥያ ኢትዮጵያ ካሉ ፊሊፒንና ኢንዶኔዥያዎች ማለት ነው አይደለም ውጭ ላይ ይቅርና ቤት ውስጥ እንኳን ቅር ካላቸው በራሳቸው ገንዘብ ኦንላይን ጠልው የሚመገቡ ጀግኖች ናቸው ማለት ነው። እኛስ ምን ልላችሁ ፈልጌ ነው፣ እኔም ነግራችኋለሁ። ሳውዲ አረቢያ ሂጅ ሳለ ልጅ ነኝ፣ ፈሪ ነኝ፣ ቋንቋ አልችልም ነበር ብያቸዋለሁ። እንዳልኳችሁ የደረሱኝ ሰዎች ቤተሰብ የላቸውም። አንዲት ልጅ ብቻ ነው ያገኘሁባቸው። እኔ ከሄድኩ በኋላ ደግሞ አንዷ ተወለደች እና እነሱ ልክ እንደ አዲስ ሙሽራ ማለት ናቸው። ገንዘብ ነፍን ያላቸው ሰዎቹ ሀብታሞች ናቸው። ግን ወላሂ 2 ዓመት ከምናምን ስቀመጥ ከዩኒፎርም ውጭ እንኳን ሌላ ነገር አይቻለው። ኢድ እንኳን ሆኖ ዩኒፎርም ነበር የሚገዛልን። ኢድ ማለት ነው። ግን ተገፉ የሀገሬ ልጆች። መገፋት በጣም ጥሩ ነው። እንዳልኳችሁ በዚያን ሰዓት የተሸወርኩት ምንድነው መብትና ግዴታዬን አላቅም በሉ፣ ቋንቋ አልችልም በሉ። እነዚህ ነገራቶች በጣም ጎድተውኛል። በጣም ብዙ ነገር አሳጥተውኛል ማለት ነው። እና በቃ ልክ እህታችን እንዳለችው ከልጆቻቸው ጋር ይወጣሉ። ቢያንስ እሷ ደግሞ ምግቡ ሲቀርብ ተነሽ ብላ ሌላ ቦታ እንድቀመጥ ታዘኛለች ብላለች። እኔማ ከነሱ ጋር ከዚሁ ከአንድ ጠረጴዛ ዙሪያ ነው። ገብቷቸዋል። ከአንድ እንትን እቀመጣለሁ። ለምንድን ነው የሚያስቀምጡኝ? ለልጆቻቸው ነጌት ምናምን ምግብ ስለሚያዙ
ባልና ሚስቶች የራሳቸውን ሲበሉ እኔ ደግሞ የነሱ ልጆች እንደመግብ ማለት ነው። ግዴታዬም ስለሆነ መግብላቸዋለሁ። እኔ እኮ ምን አይነት ሰዎች እንደሆነ አላውቅም። ማለቴ ሀታ እነሱም በልተው ያተረፉት ሆነ ልጆቹ ያተረፉትም ከሆነ ትቢንኪል እንኳን አይሉኝ፣ የምትፈልጊ ከሆነ እንኳን ቢ እንኳን አይሉኝም። ወላይ እነዚያም የጠናባቸው ነበሩ። አልሐምዱሊላህ የኔ ጌታ ላንተ ምን ይሳናል? እና አንዳንዴ መፈተን ጥሩ ነው ያገሬ ልጆች፣ አንዳንዴ መገፋት ጥሩ ነው። ወላይ ለተሻለ ነገር ያበቃቸዋል ማለት ነው። ገባችሁ? እና በቃ 2 አመት ሙሉ በዚያ ሁኔታ ውስጥ ቀጠልኩኝ እንዳልኳችሁ። አረ ብቻ በጣም ከንፈር ነው ማልፍ የለም ግን ያልፋል። ዱባይን የሚያወቅኳት በነገራችን ላይ እኔ ከነሱ ጋር እየሰራው በነበርኩበት ሰዓት ነው። እሱ ምንድነው ለረፍት ለ2 ሳምንት ብሎ ዱባይ መጥተው ነበረ። ሰራተኞቹ 3 ነበርነ። ከ3ቱ እኔ ነኝ የመጣሁት፣ ምክንያቱም ፓስፖርት ኤክስፓየርድ አላደረገም ኖርማል ስለነበረ። አንዲት ኢትዮጵያዊትና አንዲት ኢንዶኔዥያ ደግሞ ሊመጡ ብሎ ሲታይ ፓስፖርታቸው ኤክስፓየርድ አድርጎ ስለነበር መግባት አትችሉም ተብለው ቀሩ ብያቸዋለሁ። እና በዚያን ሰዓት ከቤት የነበሩ እንዲሁም ይሄን ነገር አውርቻቸው አውቃለሁ ከአሁን በፊት። 2ቶቹ ሰራተኞችና አንዱ ወንድ ልጅ ነበር፣ የሰትዌ ወንድም ማለት ነው። 3 ያልኳችሁ 2ቶቹ የእናቷን ሰራተኛ ጨምሬ ነው። ስለሱ ልተው ብቻ እና ከዚህ ራሱ አምጥተውኝ ወላሂ እውነቴን ነው የምላችሁ፣ ከዚህ ራሱ አምጥተውኝ የምተኛ ከአንዲቱ ልጅ ጋር ነው። ገባችሁ? ለራሴ አልጋ ተይዙልኛል። በእርግጥ ከአንዷ ልጅ ጋር ነው። እና እነሱ ቁርስ ምሳ እስኪ በዚያን ሰዓት መቼም ከቤት ሄዳ ትበላለች ይሉኛል። ከዚህ ይዞ መጥቶ ከባዶ ቤት ምን ትበላለች እያሉ እያሰቡም እንደሆነ አላውቅም። በቃ ለእኔ አንድ ነገር ከጣሉልኝ ወይ ምሳ ወይ ቁርስ ወይ ራት ከበሉ ሌላ ነገር የሚያምረኝ አይመስላቸውም። እነሱ እኮ ራት ምሳን ብልተው ደግሞ የሆነ ነገር ካስፈለጋቸው እንደፈለጉ ይሆናሉ ማለት ነው። እና እንደዚያ ጥባጥ እንደተጫውተውብኝ የማልፍ የለም አለፍ። አልሐምዱሊላህ። እንደ ዛሬው ቢሆን ግን የምሞኝ ይመስላችኋል? ያገሬ ልጆች የምሞኝ ይመስላችኋል? ወይናማ ምንላችሁ ፈልጌ ነው። ልክ እንደዚህ ቼታችን አንደኛ በተደጋጋሚ ይዟችሁ የሚወጡ ከሆነ ህፃን ልጅ ከሌለባችሁ አልወጣም ማለት ትችላላችሁ። ህፃን ልጅ ካለ ነው እንጂ ህፃን ልጅ ከሌለ አልወጣም እኔ ከቤት ነው የምቀመጥ ማለት ትችላላችሁ። ግን ደግሞ ግዴታ ከሆነ ከዚያ ቤት ወጥታችሁ ከነሱ ጋር መሄድ ቢያንስ እንደው ምንም እንኳ ማለት የረካሽ ነው ደሞዛችሁ እንኳ ቢባል መቼም 1000 ድርሃም 1000 ሪያል የማይከፈለው ሸቃላ የለም አይደለ? ስለዚህ ከነሱ ጋር ስትወጡ 30 ድርሃም ወይ 30 ሪያል ይዛችሁ ብትወጡ ምን ትሆናላችሁ? ሻወርማ ለምሳሌ እዚህ ነው 5 ድርሃም ነው። እሱን ገዝታችሁ መጠቀም ትችላላችሁ። ገብታችሁ ካልሆነም ደግሞ እኔ ብሬንም አላወጣም ከነሱ ፊትም መመገብ አልፈልግም ካላችሁ ደግሞ እነሱ እስከሚመገቡ ማማ እስከምትጨርሱ ድረስ እኔ ዞር ዞር ብዬ ልምጣ ብላችሁ ወጣችሁ ዞር ዞር ማለት ትችላላችሁ። ከነሱ ጋር ተቀምጣችሁ መሸማቀቅ እኮ ያለባቸው እኮ እንደ እውነቱ ከሆነ እነሱ ነበሩ። ምክንያቱም ሰው እንዴት ሰውን ቁጭ አድርጎ ይበላል? ለዚያውም በቁጥጥሩ ስር ያለችን አንዲት ምስኪን ሰራተኛ ከነሱ ውጭ የትም መንቀሳቀስ እንደማትችል እያወቁ ይሄን ግፍ ይፈጸሙ ባንነበሩ ልሽማቀቁ የሚገባቸው እንጂ አንቺ አይደለሽም የኔ ውዴት። 1 አልሄድም ማለት ትችላለሽ። 2 ደግሞ ለራስሽ ብር ይዘሽ ወጥተሽ መግዛት ትችላለሽ። 3 ደግሞ የምትፈልጊው ነገር ካለ አና አባባያት አትፍሯቸው፣ እዘዙ። ወላሂ ማዘዝ ፈልጋለሁ ብሏቸው። እኔ አሁን ትናንትና የሰሩትን ስህተቴን ወይንም ባለማወቅ ያሳለፍኩትን ነገር ዛሬ አላደርገውም። ግን የትናንትና መገፋት አይቶ ዛሬ ላይ አልሐምዱሊላህ ውጭ ስወጣ ከራሷ ቀድማ ለኔ ነው የምጠልብልኝ። ሀታ በልቼ ጠግቤ እንኳን ምሳ ምናምን ጨርሼ እሷ ከጓደኞቿ ጋር ከወደይ እንኪና ብር ዞር ዞር በይ ነው የምትለኝ። አልቀመጥም። ምገዘው ነገር ካለ በራሴ ብርም ተሽከርከሪ እንደፈለኩ እግሬ እስከሚቀጥን ድረስ ምናምን ነገር እና ብቻ ሞኛቱን ራሳችሁን አስከብሩ። እስኪ ፊሊፒንና ልጆቹን እያቸው አይደለም ቤት ውስጥ አይደለም ውጭ ላይ ይቀርና ውስጥ ላይ እንኳን እየጠለቡ ነው የሚበሉ። ወላይ ራት ከሌለ ሻወርማቸውን ፍላፍላቸውን እያስመጡ ቢዛቸውን ቡርገራቸውን እኮ ነው የሚበሉ። ስለዚህ ለምን በዚህ ልክ ሽምቀቅታ ያለሽ የኔ ውድ? ለምን ብለሽ ግን እንደዚህ የምታደርግሽ ከሆነ ድጋሚ አልወጣም ማለት ትችላለሽ።